ሰላም ሰላም እንዴት ናችሁ የናቲ ቤተሰቦች? ዛሬ እስቲ ወጣ ብለን ጫካውን ምኑ እናያለን። ዛሬ ተው ከተማው ሁሉ በውድ መኪኖች በምናምን የተሞላ ነው። የሌለ በቃ አየሩ ተስማሚ ስለሆነ ዛሬ ነው ያለውን ነገር ሁሉ የሚጠቀሙበት። እስቲ ወደ ጫካ ሄደን ጫካቸው ምን ይመስላል፣ ደኑ ምን ይመስላል የሚለውን አየሩ ነፋሻማ ነው። ደስ የሚል አየር አለ። ይቺ ጥንታዊ ከተማ ናት እና ከተማው ራሱ የሀብታሞች ከተማ ናት። ዳ ምናምን ብዙም ጊዜ አይኖርባትም። ኢቨን ራሱ የውጭ ሀገር ዜጎች በብዛት የሉበትም። ሀበሻ ያለ ነው። እኔ እና ባለቤቴ ብቻ ነን ያለን። ሌላ ሀበሻ የለም እዚህ ከተማ ላይ የሚኖር። ሁለታችን ብቻ ነን ያለ ነው። ተፈጥሮን የሚጠብቁበት ሁኔታ ጫካው፣ ደኑ በጣም ነው በቃ ደግሞ የሚገርመኝ ሰዎቹ ለሳይክል ያላቸው ፍቅር። አብዛኛው የዚህ ሀገር ሰው ሳይክል አለው፣ ሳይክል የሌለው የለም። አብዛኛው ሳይክል አለው። ሳይክል የማይነዳ የማያሽከረክር የለም ማለት ትችላላችሁ። ዛሬ እንዳጋጣሚ ቀኑ ሰኞ ነው፣ ግን የእረፍት ቀን ነው። እዚህ ዝግ ነው እንዳለ። በቃ ሰው ሳይክል ነው በቃ፣ ሴቱ ብትሉ ወንዱ ብትሉ ሳይክል ነው በቃ የሚነዳው እንዳለ። ለሳይክል ያላቸው ፍቅር በቃ ልነግራችሁ አልችልም። በጣም ልዩ ቦታ አላቸው። ከ83 ሚሊዮን ህዝብ ውስጥ 85 ሚሊዮን ሳይክል አለ። 85 ሚሊዮን አሁን የዚህ ዓመት ስታቲክስ ላይ ማለት ነው። ያ ማለት በነፍስ ወከፍ 1.0 ምናምን እንደማለት ነው። አንዳንድ ሰው 2 ሳይክል አለው ማለት ነው። መንገዱ የተመቸ ነው። ወደ ገጠር ሄዳችሁ ብትነዱ፣ ወደ ጫካ ውስጥ ብትነዱ በጣም መንገዱ ያማረ ነው። ለሳይክል በየጫካ ውስጥ የተሰራው መንገድ በጣም ምርጥ ነው። እኔ ራሱ ዛሬ ለመጀመሪያ ጊዜ የሚሄድበት ጫካ ነው የሚሄደው። ለመጀመሪያ ጊዜ ነው ጫካውን የሚሄደው። ከዚህ በፊት ሄጄበት አላውቅም። ለመጀመሪያ ጊዜ ነው የሚሄደው ወደዚህ ጫካ ማለት ነው። ከተማው እንደምታዩት አረንጓዴ ናት። በጣም በቃ የሌላ አረንጓዴ ምን ብዬ ልግለጽላችሁ። አረ ነጎደች
የምትባል አይነት አረንጓዴ ናት። ይሄ በጣም አረንጓዴ ግሪን የሚባለው ግሪንላንድ ምን ተፈጥሮ ነው? መንገድ ተዘጋግቷል። ነፋሻማ ነው። አሁን ፀሐይ በጋ ነው። በጋ ወር ባይዜ የሚጀምረው በብዛት ያው አንዳንዴ አፕሪል ክረምት የተዘበራረቀ ነው። አንዳንዴ በረዶ የሚጥልበት ጊዜ አለ አፕሪል ላይ፣ ከዛም በረዶ የማይጥልበት ጊዜም አለ። ግን የተዘበራረቀ ነው። የአፕሪል አየር በጣም የተዘበራረቀ ነው። በተለይ ማይ ከዛን ጁን ሜይ ማለት ነው። ማይ ጁን ከዛን ጁላይ ዩሊ የሚባለው በጀርመንኛ ከዛን እስከ ኦገስት ድረስ በቃ ነፋሻማ ደረቅ አየር ነው። ፀሐያማ ነው። ሙቀቱ በተለይ ከጁን እና ጁላይ በጣም ከፍ የሚል አንዳንድ ጊዜ በጣም በቃ የሚያዞራቸው ሙቀት ምናምን ነገር ነው። ይሄ የሚጋረፍ ሙቀት ነው የሚፈጠረው። ግን አገሪቷ በዛ ሙቀት ውስጥ በጣም በቃ ምን ልበላችሁ አረንጓዴ ናት። በቃ ደማቅ አረንጓዴ በቃ ግሪን። ልክ ሴፕቴምበር ሲገባ ቅዝቃዜው መምጣት ይጀምራል። ልክ ቅዝቃዜው ሴፕቴምበር ላይ ከሚመጣበት ጊዜ ጀምሮ ቀስ በቀስ ቅጠሎቹ መርገፍ ይጀምራሉ። ወደ ሴፕቴምበር ከዛ ወደ ኦክቶበር ኖቬምበር ላይ በቃ ዛፎቹ ሙሉ ለሙሉ ቅጠላቸውን ያጣሉ። ቅጠላቸው ሙሉ ለሙሉ ይረግፋል። በቃ አይኖርም ቅጠል። ልክ ዲሴምበር እንጨት ነው የሚቆመው። በቃ ይሄ የምታዩት በጠቅላላ ዲሴምበር ላይ ቪዲዮ ሰራላችኋለሁ። እንጨት ብቻ ነው የሚሆነው። ቅጠል አረንጓዴ የሚባል ይናፍቃቸዋል። ዲሴምበር፣ ጃንዋሪ፣ ፌብሩዋሪ በተለይ ሶስቱ በጣም the darkest season የሚባለው ጀርመን ውስጥ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ በጣም በቃ ብርዱ አጥንት የሚከብርበት ይሄ እንዴት ብዬ ልንገራችሁ ብርድን በቃላት የማትገልጹበት ሁኔታ ማለት ነው የሚፈጠርበት ነው። እና እኔ የጀርመን አየር ከአፕሪል መጨረሻ በኋላ ሜይ፣ ጁን፣ ጁላይ፣ ኦገስት በጣም ነው የሚመቸኝ። በጣም ደስ የሚለኝ ልክ ኢትዮጵያ ያለው ያህል የሚሰማኝ ፊሊንጉ ስሜቱ ማለት ነው እንደዛ ነው የሚሰማኝ። ግን ምንም ቢሆን ምንም የኢትዮጵያን አክል ተስማሚ አየር የትም ዓለም ላይ ብትዞሩ አታገኙም። የትም ዓለም ላይ ብትዞሩ እንደ ኢትዮጵያ አይነት በቃ ትንሽ አሁን ላይ የአየር ንብረት ለውጥ አለ ኢትዮጵያ ውስጥም እንደምታዩት። በጋው በጣም ጠንካራ ሙቀት፣ ክረምቱ የመክበድ ነገር አለ። ያ የአየር ንብረት ለውጥ ያመጣው ነው። ይኸውላችሁ እንግዲህ ጫካ ውስጥ አሁን ገባሁ። አሁን ያለው ጫካ ውስጥ ነው። ድቅድቅ ያለ ጫካ ነው። ሰው የሚባል የለም። እስቲ እና በጣም በቃ ቃላቶች ለመግለጽ የሚከብድ አየር ንብረት ነው ያለው። በዚህ ጫካ ውስጥ ስትነዱ እዚህ ጫካ ውስጥ አንዳንዴ የዱር እንስሳቶች አሉ። ተጠንቅቃችሁ ነው መንዳት ያለበት።
ያለባቸው በተለይ የዱር አሳማ በብዛት እዚህ ጫካ ውስጥ አለ። እንትኖች አሉ እነዚህ ምንድን ዱኩላ ነው የሚባሉት ትንንሽ አጋዘን የሚመስሉ ትንንሾቹ እነሱ አሉ። ቀበሮ በጣም በብዛት አለ። ግን እኔ በጣም የሚገርመኝ የነጭ ቀበሮ እኔ አንዴ ዲዮም እንደዚህ ጫካ ውስጥ አጋጥሞኝ እኔ በቃ እንደ ሀገር ቤት ምናምን መስሎኝ ይተናኮሉኛል ስል እንኳን እነሱ ሊተናኮሉኝ ሲያዩን ከነጭራሹ ሸሹ፣ ጠፉ። ሁለተኛው ካሜራ በጣም እየረበሸችኝ ነው። ቁልቁለት ነው በጣም ባይዘው የምወርደው ተዳፋት ቁልቁለት ነው። ቀስ እያልኩ ምናምን ነገር ነው መውረድ ያለብኝ። አለዚያ እጄ እዛ ባናቴ ነው እንደ አርጋው በዳሶ የምተከለው። ዋው ጫካው እንዴት አባቱ ነው የሚያምረው! ቅዝቃዜው ልነግራችሁ አልችልም። ያ ቅድም እንደዛ የሚያቃጥለው ሙቀት ጠፍቶ ቅዝቃዜው ግን መንገዱ በጣም ዴንጀር ነው። በቃ ተጠንቀቃችሁ ነው መውረድ ያለባችሁ። ይኸው ሳይክሏ ኤሌክትሪክ ስለሆነች ገና ነካ ሳረጋት ካልጠፋው ካልሄድኩ ነው የምትለው። ሰዎች ቁጭ ብለው ዛፉ ስር ቺል ያደርጋሉ። በጣም በብዛት ይዝናናሉ። አሁን ይሄንን የበጋ ወቅት ስፖርት እየሰሩ ምን እያሉ እዚህ ነው የሚዝናኑት የሚያሳልፉት። ጫካው አያችሁት? ደኑ እንዴት አባቱ ደስ እንደሚል። ግን አንዳንዴ እዚህ ጫካ ውስጥ ስትገቡ የሚናደፉ ነፍሳቶች አሉ። እነዚህ በራሪ ትንንሽ በራሪ ነፍሳቶች ማለት ነው። እነሱ በጣም ጥንቃቄ ማድረግ አለባችሁ። አንዳንድ ቦታዎች ላይ እንዲሁም ይለጠፋል፣ ማስታወቂያ አለው። ነፍሳቶችን ተጠንቀቁ ምናምን የሚል ማስታወቂያ አለ፣ ይለጠፋል። ያው እዚህ ጋር ሴቶች አንድ ወንድ ብቻውን ከብዙ ሴቶች ጋር ይደንቃል። ወንዝ አለ፣ ምንጭ አለ እዚህ ጫካ ውስጥ። በቃ እንግዲህ አስቡ፣ እዚህ ድቅድቅ ጫካ ውስጥ ይሄን የመሰለ የሳይክል መንገድ አለ። አንዳንዴ መኪኖችም ይሄዱበታል፣ ግን በብዛት ሳይክል ነው የሚሄዱበት። ሰዎች በእግራቸው እንደምታዩቸው በእግራቸው እንቅስቃሴ ያደርጋሉ፣ ምናምን ሙቭ ያደርጋሉ። የጫካ ውስጥ ጉዞ
በቃ ሰዎች ጤንነት ነው ገባችሁ? በዚህ ጫካ ውስጥ ንጹህ አየርን ንጹህ ኦክሲጅንን ይተነፍሳሉ። በጣም ነው የሚያስደስተው። ማንም በዚህ ቀን ቤቱ የሚቀመጥ የለም። ትንሽ ይሄኛው መንገድ አስቸጋሪ መንገድ ነው አውቀዋለሁ። ከዚህ በፊት ይሄኛው መንገድ በሌላ መንገድ መጥቼበታለሁ። በጣም የሚያስጠላ መንገድ ነው ይሄኛው መንገድ። ሀይቅ አለ እዚህ ውስጥ አሳ ምናምን ያረባሉ። ለከተማዋ የሚሆን አሳ ከዚህ ይሄዳል። በሳም መንገድ ይሄኛው በጣም አስቀያሚ መንገድ ነው። በጣም ማለት ነው። ባይዜ አሁን ይሄ አስቀያሚ በጣም የምላችሁ ሀገር ቤት አንዳንድ ክፍለ ሀገር ሄጄ ብዙ ክፍለ ሀገር ሄጃለሁ ኢትዮጵያ ውስጥ። አንዳንድ ክፍለ ሀገራቶቹ ላይ እንደውም እንትን ሊሆን ሁሉ ይችላል ዋና መንገድ። ሰው እንደዚህ መኪናውን ያቆምና ሰላም ይኸውላችሁ እዚህ ጫካ ውስጥ ተገኝተናል። እንግዲህ እንደምታዩት 31% የሚሆነው የሀገሪቱ ደን በጫካዎች የተመሰረተ ነው። ጫካ ነው። ኦልሞስት ልክ እንደዚህ ጥቅጥቅ ያለ ጫካ ነው። የሆነች ነገር ገባችብኝ ከጀርባዬ እና 31% ልክ እንደዚህ ጥብቅ የሆነ ድቅድቅ ያለ ጫካ ነው። ይህ ምን ያክል ለተፈጥሮ የሚሰጡት ነገር ባይዘ አውሮፓ ውስጥ አሁን ሰማይ ጠቀስ ህንጻ ልክ እንደ ዱባይ እንደ ቻይና ምናምን ሰማይ ጠቀስ ህንጻ የለም። ከጀርመን ውስጥ ራሱ ፍራንክፈርት ከሄዳችሁ ነው ሰማይ ጠቀስ ፎቅ የምታገኙቸው። ከዛ በተረፈ ግን ረጃጅም ህንጻ በመስተዋት የተሞሉ ነው። ያም የሆነበት ምክንያት አንደኛ ካልቸራቸው ማንነታቸው በተለይ እነሱ ከጥንት ጀምሮ ሲገነቧቸው የመጡትን ማንነት አፍርሰው በአዲስ የመስተዋት ህንጻ ወይም አብረቅራቂው ይሄ አርቲፊሻሉ አዲሱ ዘመን አመጣሹ የመስተዋት ህንጻ እንዲበዛ አይፈልጉም። በአስራዎቹ ክፍለ ዘመን በተለይ በ16ኛው በ17ኛው የነበረው ማንነታቸውን ማጣት አይፈልጉም። ገንዘብ አጥተው አይደለም። ለምሳሌ ጀርመን ከዓለም 3ኛውን ኢኮኖሚ ያዘች ሀገር ናት። ከነሱ በታች 20ኛ 30ኛ የኢኮኖሚ ደረጃ ያላቸው ሀገራቶች ሰማይ ጠቀስ ህንጻ ምናምን ይሰራሉ። እነሱ ግን ያኛው የመጡበት ታሪካቸው ማንነታቸው ለዛሬ ለደረሱበት አስተዋጽኦ ስላለው
ያንን የሚያስታውስ ነገር ማፍረስና ማጥፋት አይፈልጉም። ያንን ጠብቀው ማቆየት ይፈልጋሉ። ምክንያቱም ለትውልድ ትላንት ምን አይነት አባቶች እንደነበሯቸው አያቶቻቸው ምን አይነት እንደነበሩ ኢቭን እስከዛሬ ድረስ በተለያዩ ስርዓቶች፣ ሴሬሞኒዎች፣ ባህሎች እንዲሁም በማል ቪዲዮን ጋብዛቸዋለሁና በእንደዛ አይነት ነገር ውስጥ ያሳያሉ። ትላንት የነበሩበትን ያሁኑ ትውልድ እንዳይረሳ ማንነቱን እንዳይተው ትላንት በድንኳን ውስጥ የነበረውን አኗኗራቸውን ዛሬም ጭምር ወደዚህ አምጥቶት የድንኳን ውስጥ አኗኗራቸውን ሁሉ ጭምር ለትውልድ ያሳያሉ። በአመት ወቅት አለው። ያን ወቅት ልክ እንደ ክብረ በዓል አድርገው ያሳያሉ። ሁለተኛው ነገር ረጃጅም ያ ማንነታቸው ላለማጣት ነው። ሁለተኛው ነገር ግን ረጃጅም ፎቆች በተለይ መስተዋት የበዛባቸው ፎቆች የአየር ንብረት ለውጥ ላይ አስተዋጽኦ ያደርጋል። ለምሳሌ አዲስ አበባን አይታችሁ እንደሆነ አዲስ አበባ የዛሬ 20 አመት በፊትና አሁን ያለው የሙቀት አይነት አንድ አይደለም። ምክንያቱም አሁን ረጃጅም ህንጻዎች መስተዋት የበዛባቸው በመስተዋት ነው ህንጻዎች የሚሰሩት። ያ ሪፍሌክሽን ይፈጥራል። ያ ሪፍሌክሽን ደግሞ የአካባቢ ብክለትን ወይም ሂት ኦቨር ሂት እንዲያደርግ አካባቢው አስተዋጽኦ ያደርጋል። ስለዚህ እነሱ ያ ነገር እንዲፈጠር ስለማይፈልጉ አውሮፓ ውስጥ ጉግል ብታደርጉ ቪላ ቤትና ኖርማል ቤት ነው የሚሰራው። ሁለተኛ ደን ጥቅጥቅ ነው። በተለይ ጀርመን ስፔሻሊ ጀርመን እንደምታዩት የጀርመን ጫካ በጣም ጥቅጥቅ ያለ ስታዩት ራሱ መንፈስን የሚያድስ ውስጡ በቃ ሰላምን የሚሰጥ አይነት ነው። ያም የሆነበት ያክል አካባቢ ጥቅም እንግዲህ አስቡ ከኢትዮጵያ 3 እጥፍ የምታንስ ሀገር ያላት ደን ቢገጣጠም ድፍን ኢትዮጵያን ይሸፍናል ቢሄድና ቢተከል ማለት ነው። ምክንያቱም እነሱ ጥብቅ ቦታቸው አሁን ኢትዮጵያ ያለው ደንና የጀርመን ደን ቢሰባሰብ የጀርመን ደን ከኢትዮጵያ በ3 እጥፍ በቆዳ ታንሳለች። ግን ጀርመን ላይ ሄዶ ቢተከል እንደ ኢትዮጵያ ላይ ሄዶ ቢተከል አሁን ኢትዮጵያ ውስጥ ያለው በብዙ እጥፍ ይበልጣል ጀርመን ውስጥ ያለው ደን። ያ ለአካባቢ ጥበቃ የሰጡት አሁን አይደለም። እነሱ ከድሮ ጀምሮ ጫካቸውን ደናቸውን አያስነኩም። ኢቭን ዛፎቹ ሲያረጁና መቆረጥ ሲኖርባቸው ባለሙያዎች አሉ። ልክ ባለሙያዎች ይመጡና ልክ እንደዚህ ቆርጠው እዚህ ጋር እንደምታዩት ቆርጠው ይከምራሉ። ከዛም በኋላ ይሄን ሁሉ የሚያነሳ ራሱ ባለሙያ አለ። አካባቢውም ከተለያየ ነገር ከንኪኪ ምናምን አጽድተውት ነው የሚኖሩት። ልክ እንደዚህ ማለት ነው። እና በጣም ለአካባቢ የሚሰጡት ደስ ይላል ቦታው። ስማማ ምን እዛ በነበርኩ እና አካባቢ በጣም አረንጓዴያማ ግሪን እንደምታዩት ሁሉም ሰው በየጫካው በየሙ አሁን ከጫካው እየወጣን ነው። የኛው መንገድ ወዴት እንደሚወስደን አላውቀውም።
አሁን ወጣን። ባይዜ ይሄ የሀብታሞች ሰፈር ነው። ሀብታሞች ብቻ የሚኖሩበት አካባቢ ነው። የአካባቢ የነገስታት ቤተሰቦች የነገስታቶች የልጅ ልጅ ምናምን ይሄን ይመስላል ጫካው። አሁን እቺ ቡቡሻ ምንድነው ድምጽሽ? ወጣው ከጫካው አሁን ትሰሚያለሽ? ቅድም በጣም ቀንሰው ነበር። እየነገርኳቸው ነበረ። ይህ የሀብታሞች የንጉሳውያን የልጅ ልጆች መኖሪያ ሰፈር ነው። የነሱ ከልጅ ልጅ ምናምን ሲተላለፍ ሲወርድ ሲዋረድ የመጣ ነው። የማይጠፋ የማይሰረዝ የማይደለዝ በጣም ነው የምወድላቸው እሱ አካባቢ። ይሄ ሰፈር ለየት ያለ ሰፈር ነው ወይ? በቃ ጭር ያለ ነው። ምንም ነገር የለውም። ዝም ያለ ሰፈር በቃ እንትን ያደርጋል። ደስ ይላል። ገባ ብዙ እኔ እንጃ እኔ በጣም ዝምታውን ወደዋል። እኔ ሲነሳብኝ ካልሆነ በስተቀር ግርግር ጫጫታ አለ ታውቃለህ። ሲነሳብኝ ሙዚቃዬን አጭቄ ከምር ከኛ ራሱ ይብሳል እኮ ከኩኒሽታይን እስካሁን አንድ ሰው ሁለት ሰው ነው ያየው። አዎ ኩኒሽታይንማ ስታትሚታ አሁን ሰሞኑን በቃ የፀሐይ አይደለ እንትን ፍራንክፈርት መቼ ነው የአምኖ አይነት ካርኒቫል የሚዘጋጀው? አሁን እኮ ይጀምራል። ዩኒ ላይ ይጀምራል። ዩኒ ላይ ይጀምራል። አንደኛ ሁለተኛ እንትን አለ ዲፕሎማሲ አለ ኬርመስ ይሄ ዥዋዥዌ በመብራትና በጭፈራ ያለበት ባለፈው እንዳየነው አይነት ሆኖ እኮ በጣም ትልቁ ከሱ የበለጠ ፀሐዩ እንዴት አባቱ ደስ እንደሚል በዚህ ጋር ያለው እግረኛ አይለቅም እንዴ? እኮ ነው የምልሽ በጣም የሚያስጠላ አምፖል ከኛ ጋር የባሰም አምፖል አለ። አዎ ለማንኛውም ኩኒሽታይን ደርሻለሁ። ኩኒሽታይን እኔ እዚች ጋር ያለችው ሱቅ ናት የምታስቀኝ።
ይቺ እዚህ ማኪያቶ ምናምን አውቶማቲክ ማሽን ነው አይደል? ሌሎችም እዚህ ኩኒስታይል እሷ በጣም ነው የምታስቀኝ። ካፌና ጁስ አለ፣ ሁሉ ነገር አለ። ኩኒስታይል ምርጥ ከተማ፣ በጣም የምወዳት ደስ የምትለኝ ኩኒስታይል ሰላም ታውራሪ ቡቡያውንም ማርኒንግ ሰጠኝ። ማርኒንግ ሰጠኝ። ታዩ እባክሽ እንደተጨማለቀ በጣም እንዴ! አትግባ ነው እንዴት? የራሱ ጉዳይ አትግባ ነው መሰለኝ ላይፍ አረ ዛሬ ማን ሊሞት ነው? ሁለት አበሻዩ ልውጣ በቃ እንዳይዘጋብኝ ቡቡ። በቃ እንትን እኮ ነኝ ያሉት እና ይሄን ይመስላል ጉዟችን በሳይክል እያያችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ላይ በተጨማሪ ስለ ጉዞ ኢንፎርሜሽን በብዛት ሰራለሁኝ። የት ሀገር ለምሳሌ ወደ ካናዳ፣ ወደ ኢሮፕ የትኛውም ሀገር ከመምጣታችሁ በፊት ወይም ለመምጣት ስታስቡ እኔ ቪዲዮ በውስጥም ጠይቁኝ፣ ቴሌግራም ሊንክ ምናምን አስቀምጥላችኋለሁ። ደላላ እንዳይበላችሁ እንዳትበሉ። አስቀድሜ ስለዛ ጉዞ አካሄድ እውነት ነው ውሸት ነው የሚለውን አጣራላችኋለሁ። በተለይ ስለ ካናዳና ስለ አውሮፓ ጠይቁኝ። ትክክለኛ ኢንፎርሜሽን ከቦታው ታገኛላችሁ ማለት ነው። ስለዚህ አሁንም ቢሆን ሰብስክራይብ አድርጎ ህገወጥ ደላሎችን እንቃወም። ያው እነሱ ታውቃላችሁ ማስ ሪፖርት ያስደርጉብኛል ህገወጥ ደላሎች እና ያንን ለመከላከል እናንተ ሪፖርት ለሚያደርጉት እናንተ ደግሞ ላይክ ሰብስክራይብ በማድረግ
ተናድጄ እዚህ ጋር ስደርስ